ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። አድማጮቻችን እንግዲህ ሩበን አሞሪም በቅርቡ እንደተናገሩት ለኒውካስትሉ ጨዋታ ብሩኖ ፈርናንዴዝ እና ኮቢ ሜይኖ አይደርሱም። ታዲያ የዩናይትድ ስብስብ አሁን በጉዳት እየታመሰ ነው ማለት የሚቻል ነው የሚሆነው። በጉዳት ብቻ ሳይሆን በአፍሪካ ዋንጫም ጀመር። ታዲያ ውድ አድማጮቻችን በባለፈው ሳምንት ለማንቸስተር ዩናይትድ የመጀመሪያ ጨዋታቸውን በቪላ ፓርክ ላይ ያደረጉት አስደናቂዎቹ ሁለቱ የማንቸስተር ዩናይትድ ታዳጊዎች እናወራለን ዛሬ ስለ ጃክ ፍሌቸር እና እንዲሁም ደግሞ በአስደናቂ ፐርፎርማንስ ስለሚገኘው ሼሌሲ። ውድ አድማጮቻችን እግር ኳስን የምንወደው ብዙዎቻችን በታዳጊ ተጫዋቾች እድል ታዳጊ ተጫዋቾች በሚያደርጉት ብቃት ነውና የዩናይትድ ቀጣዩ አብዮት ቀጣዩ ጄኔሬሽን አሁን የሚመጡት ሼሌሲ እና ጃክ ፍሌቸር የሆኑ ዘንድሮ ዩናይትድ እንግዲህ ባለፉት ዓመታቶች የጋርናቾና የኮቢ ሜይኖ ነበር፣ የነ ማክቶሚናይ ጊዜም ነበር። ዩናይትድ በታዳጊዎችን በማፍራት በእንግሊዝ ፕሪሚየር ሊግ ከማይታሙ ቡድኖች ውስጥ አንዱ ነው። በተለይ የቅርብ ወቅቶችን አያድርገው እንጂ በእንግሊዝ በአጠቃላይ በሀገሪቱ የካሪንግተን የታዳጊ ማዕከል የሚመስል ማግኘት አይቻልም። በጣም አስደናቂ የሆነ ማዕከል ያላቸው ናቸው። በእንግሊዝ ፕሪሚየር ሊግ ብዙ ታዳጊ ተጫዋቾችን በማጫወት ለብዙ ታዳጊ ተጫዋቾች እድል በመስጠት እንደ ማንቸስተር ዩናይትድ የሚጠቀስ ቡድን የለም። ሩበን አሞሪም ከታዳጊዎቹ ጋር የፈጠሩትን ግጭት ተከትሎ ወቀሳዎችን ባለፉት 2 ሳምንቶች ሲበሳባቸው ነበር። ነገር ግን ይህን ወቅት ሲጠብቁ የነበሩት አሞሪም አሁን ለጃክ ፍሌቸርና እንዲሁም ደግሞ ለሼሌሲ ድሎችን ለመጀመሪያ ጊዜ ሰጥተዋል። በተለይ ባለፈው ሳምንት 2 ተጫዋቾችን በማንሳት ቀጥተኛ የሆነ ሀሳባቸውን ሰጠው ነበር። ስለ ቺዶቢ ማርቲን በታዳጊ ቡድን ውስጥ እድል እየተሰጠው አይደለም፣ ለ1 ዓመት በታች ቡድኑም እየተጫወተ አይደለም፣ ስለዚህ እኔ እንዴት አጫውተው እችላለሁ የሚል አስተያየታቸውንና እንግዲህ የሚጠበቅ አልነበረም። ያንን ተከትሎ ጎል ሲያስቆጥር ያለውን በኢንስታግራም ፖስት እንግዲህ የዋናው ቡድን አሰልጣኝ ከታዳጊ ቡድን ተጫዋቾች ጋር ሰጣ ገባ ሲገባ ትንሽ የዋናው ቡድን እንኳን ተጫዋቾች ቢሆኑ ለተጫዋቾቹ ልታደሉ ትችሉ ይሆናል። ለታዳጊ ቡድን ግን በተለይ ለቺዶቢ ማርቲን እኔ በጣም ነው ያዘንኩበት። ምክንያቱም አትሊስት ጎንበስ ብሎ ፐርፎርማንሱን አሳይቶ ያለበለዚያ በውሰት ወደ ሌላ ቡድኖች ሄዶ ብቃቱን ማሳየት እንጂ ከዋናው ቡድን አሰልጣኝ ጋር ምን አይነት ክርክር ውስጥ መግባት ይጠበቃል? የሚጠበቅበት አንደኛ ከታዳጊ ቡድን አሰልጣኞች ጋር ነው ክርክር ውስጥ መግባት የሚጠበቅበት ከተጣላ እንኳን እንጂ ከሩበን አሞሪም ጋር ብዙ የሚያገናኘው ነገር አይኖርም ብዬ አስባለሁ። ሌላኛው እንግዲህ ውሰት የሚገኘው የማንቸስተር ዩናይትድ የግራ ተመላላሹ ተጫዋችን ሃሪ አማስን የሚመለከት አስተያየት ሰጣው ነው። ጥሩ ብቃት ላይ አይገኝም የሚል ነበር። እሱ ደግሞ የህዳር ወር ምርጥ ተጫዋች የተባለበትን ይዞ ታይቶ ነበር። እነዚህ ሁኔታዎች ለማንቸስተር ዩናይትድም እንዲሁም ደግሞ በአጠቃላይ ለስብስቡ አስደሳች የሚባሉ አልነበሩ። ታዲያ የወሩ ምርጥ የተባለበትን ፖስተ ሩበን አሞሪምን ሰጣ ገባ ውስጥ የሚያስገባ ነበር። ታዲያ አስቶን ቪላው ጨዋታ በጥሩ ሁኔታ የአማካይ መስመሩ ችግርን ሲያዩ ይህንን ውሳኔ ወስነው በቀጥታ እነዚህን ተጫዋቾች እድል ሰጥተዋል። በተለይ ለጃክ ፍሌቸር እና ሼሌሲ። እስኪ ሁለቱን ተጫዋቾች እንያቸው ውድ አድማጮቻችን። የፍሌቸር ቤተሰቦች እንግዲህ ዩናይትድ ከሚጠብቃቸው አስደናቂ የአማካይ መስመር ተጫዋቾች ውስጥ ጃክ ፍሌቸር እና ታይለር ፍሌቸር በጣም የሚደነቁ ናቸው። በኔ እይታ ውድ አድማጮቻችን ይሄ ልጅ እድል ከተሰጠው ጃክ ፍሌቸር የፍጥነት ጉዳይ ልታነሱለት ትችላላችሁ እንጂ ቴክኒካል ካፓቢሊቲው በጣም የሚገርም ነው። ምርጥ ግራግር ያለው ተጫዋች ነው። ዩናይትድ ቤት ደግሞ ብዙ የግራግር ተጫዋች አማካይ መስመር ላይ ያሉ፣ ስለዚህ የተለየ ቦታን መስጠት የሚችል ነው። እንግዲህ የዩናይትድ የዳረን ፍሌቸር እንግዲህ አባቱ ነው ውድ አድማጮቻችን። በአጠቃላይ ስሙ ጃክ ዳቪንሰን ፍሌቸር ይባላል። 18 ዓመቱ ላይ ይገኛል። 1.80 ነው ቁመቱ። በጣም አስገራሚ የሆነ ክህሎት ያለው ነው ውድ አድማጮቻችን። ለማንቸስተር ዩናይትድ ያለው ፍቅር በ2023 ነው ከማንቸስተር ሲቲ ወደ ማንቸስተር ዩናይትድ የመጣው። ማንቸስተር ሲቲዎች ያላቀረቡለት ነገር አልነበረም። ነገር ግን የአባቱ ክለብ የሆነውን ወደ ማንቸስተር ዩናይትድ ከአባቱ ስር ለመሰልጠን በአባቱ ጥሩ ፐርፎርም ለማድረግ መጥቷል። በጣም አስገራሚ ክህሎት ያለው ነው። የእንግሊዝን እንዲሁም ደግሞ ስኮትላንድም ብሔራዊ ቡድኖችን ወክሎ ተጫውቷል። አስደናቂ ክህሎት ያለው ነው። እንግዲህ አስደናቂ ክህሎቱ በምን ረገድ ነው ብላችሁ ካያችሁኝ በተለያዩ ቦታዎች መጫወት የመቻል ነው። እንግዲህ ሩበን አሞሪም ይህንን ተጫዋች አንደኛው ሊጠቀሙበት የሚችሉት የቀኝ 10 ቁጥር ሚናውን ሊሰጡት ይችላል፣ ወይም የግራ 10 ቁጥር ሚናውን ያለበዛ ደግሞ የ8 ቁጥር ሚናውንም መሸፈን የሚችል ነው የሚሆን። በጥሩ ፐርፎርማንሶቹ ምንድናቸው ብላችሁ የዚህን ተጫዋች በምታዩበት ጊዜ አንደኛ ገና በታዳጊ እድሜው ብዙ ድሎችን አግኝቷል። እንደ ጥንካሬ የሚነሳለት ሁኔታ አለ። አንደኛ ቴክኒካሊ በጣም ጎበዝ ተጫዋች ነው። ፈረስተቹ፣ ቦል ኮንትሮሉ፣ ቴምፖ ጨዋታ መቆጣጠር መቻሉ። ባለፈው ጨዋታ ተቀይሮ ገብቶ ራሱ ዳድማቻችን የመጀመሪያ ጊዜ ለዩናይትድ የሚጫወት ታዳጊ ይመስል ነበር ወይ? በእናንተ እይታ በጣም እኔ አስገርሞኛል። ፓስ የማድረግ አቅሙ፣ ቪዥኑ፣ ተጫዋቾችን ወደፊት አይቶ ድሎችን የሚፈጥርበት በተለያየ ቦታ መጫወት መቻሉ የአማካይ መስመሩንም እንዲሁም ደግሞ በቀኝ መስመር መጫወት መቻሉ ተመራጭ ያደርገዋል። እግር ኳስን የሚረዳበት አቅም
በዛ ውጭ እንግዲህ ዳረን ፍሌቸር በዩናይትድ ቤት የሚረሳ አይደለም አይደል? የሚሰራቸው ስራዎች የዳረን ፍሌቸር በእያንዳንዱ ቦታ በተለይ በፈርጉሰን ቡድኖች ውስጥ በጣም ብዙ የማይወራላቸው ብዙ ሚና የነበራቸው እንግዲህ ፍሌቸር በጉዳት በህመም ምክንያት ብዙ ተቸገረ እንጂ በጣም የተለየ ክህሎት ከነበራቸው ሃርድ ወርኩን የሚሰራ 6 ቁጥር 8 ቁጥር የሆነ በተለያዩ ቦታዎችን ሸፍኖ መጫወት የሚችል ተጫዋች ነበር። ታዲያ ልጁም በዚህ ብቃቱ እንደቀጠለ ይገኛል። እንደ ድክመት የሚነሳው የአካል ብቃቱ ነው። ነገር ግን ከሌሎች አንጻር በጣም ጥሩ የሚባል ነው። የወጥነት የመከላከል ብቃቱን ማገዝ ላይ ዩናይትድ የተሻለ ተከላካይ ቅርጽ ያላቸው ተጫዋቾች ካሉት ይህ ተጫዋች በጣም በቴክኒክ ረገድ በጣም የተሻለ ነው። በቪዥኑ ረገድ ወይም እግር ኳስን በጨዋታ ውስጥ እያየ ድሎችን በመፍጠር ጥሩ ነው። በተለያዩ ቦታዎች መጫወት የሚችል ነው። እንግዲህ የአካል ብቃቱና በወጥነት ታዳጊዎች የሚጠበቅ አይነት ችግር ይታይበታል። ነገር ግን ዩናይትድን በኔ እይታ በዘንድሮ የውድድር ዓመት ዋናው ቡድን ውስጥ ሚና ይኖረዋል ብዬ የማስበው አንደኛው ጃክ ፍሌቸር ነው። የሴኮ ኮኔ ሁኔታ በጉዳት ተቸገረ እንጂ ሴኮ ኮኔም በአማካይ መስመር ላይ ሌላ የሚጠበቀው የአማካይ መስመር ተጫዋች ነው ብዬ አስባለሁ። ስለ ሴኮ ኮኔ ብዙ ፕሮግራም ሰርተናል። አድማጮቻችን እንግዲህ እኛው እዚህ ላይ ሰርች ታረጉት የምታገኙት ይሆናል። ሌላኛው ተጫዋች ሼልሲ ነው። እንግዲህ ሼልሲ ስናወራ አድማጮቻችን ይህ ተጫዋች በሊቨርፑል ነው የተወለደው። የማንቸስተር ዩናይትድ አካዳሚ ውጤት ነው። ብዙዎቹ ከፊል ፎደን ጋር ያመሳሰሉታል። በተለይ እድሎችን የመፍጠር አቅም አሁን ዩናይትድ አማድ የለውም አይደለ? አማድን በሚገባ መተካት የሚችል ነው። እድሎችን የሚፈጥርበት መንገድ ጉዳት አስቸገረው እንጂ ሼልሲ 18 ዓመቱ ሳይሞላው ነበር ለዩናይትድ ዋናው ቡድን ሲጫወት የሚታየው። ከእድሜ እርከኑ ከነበሩ ተጫዋቾች በጣም የተለየ ነው። በቅርቡ ቶማስ ቱሄል ለዋናው ቡድን እንዲጫወት ወይም ደግሞ ከዋናው ቡድን ጋር አብሮ ትሬኒንግ ሲሰራ ታይቷል። በማንቸስተር ዩናይትድ የአካዳሚ በ2023 ነው የተካተተው። በጣም አስደናቂ የሆነ ብቃት ያለው ነው። እንግዲህ በጣም ደስተኛ እንደሆነ ተናግሯል። በጃክ ፍሌቸር ጉዳይ እዚህ አንድ ልጨምር። በጣም በሚገርም ሁኔታ ሞርጋን ሮጀርስ ተጫዋቹን ሲያደንቀው ባለፈው ኮሜንት ላይ ይታያል። ቼልሲም እንግዲህ ሌላኛው እድል ያገኘው ነው። ታዲያ ለመጀመሪያ ጊዜ ሁለቱም በዩናይትድ ማሊያ የመጀመሪያ ጨዋታቸውን ያደርገዋል። አስደናቂ የሆነ የመጀመሪያ ጨዋታ ነው ለዩናይትድ ቤት ያደረገው። ቼልሲ እንግዲህ በዩናይትድ ቤት ጉዳት ካላስቸገረው በጣም በስኪሉ ረገድ የሚታማ አይደለም። እድሎችን በመፍጠር ሹት በማድረግ እድሎችን የማይፈጥር አይነት ተጫዋች ነው። ጥሩ ፐርፎርማንሱ ነው መነሳት የሚጠበቅበት። ጥንካሬው በጣም ድሪብል ማድረግ ጎበዝ ነው። እግሩ በጣም ምርጥ ኳሊቲ ያለው ነው። በተለያዩ ቦታዎች ላይ መሰለፍ የሚችል ነው። በዩናይትድን በሚመለከት እንግዲህ አካል ብቃቱ እንግዲህ ታዳጊ መሆኑን ሜትር ከ70 ኦልሞስት ሜትር ከ7 አካባቢ ነው። ቁመቱ ጠር ያለ መሆኑ ከላከል በማገዙ በወጥነት በልምድና የጉዳት ችግር ካልመጣበት በስተቀር ቼልሲና ጃክ ፍሌቸር አስደናቂ ክህሎት ያላቸው የዩናይትድ የአዲሱ አብዮት መነሻ አስደናቂ ተጫዋቾች ናቸው። ወዳጆቻችን በእናንተ እይታ ምን ታስባላችሁ ስለ ሼልሲ እና ጃክ ፍሌቸር? አስደናቂ የሆኑ ሁለቱም የአማካኝና የቀኝ መስመሩ ነው። ዩናይትድ በአፍሪካ ካፕ ኦፍ ኔሽን ምክንያት ወይም ደግሞ በአፍሪካ ዋንጫ ምክንያት ያጣቸው ተጫዋቾች አሉ። ይህ ስብስብ በቀጣይ ተደራራቢ ጨዋታዎች ይመጣሉ። የኤፍኤ ካፕ የፕሪሚየር ሊጉ ጨዋታዎች ያሉበት ዩናይትድ ታዲያ እነዚህ ተጫዋቾች በጥሩ ሁኔታ በሩበን አሞሪም ስር እድሎችን የሚያገኙ ከሆነ በሚገባ ውጤታማ ይሆናሉ ብዬ አስባለሁ። ወዳጆቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።